ይከፈት አሳያቸው። ሰላም እንዴት ናችሁ ውድ ቤተሰቦቻችን? ደህና ናችሁ ወይ? እኛ አለን እግዚአብሔር ይመስገን። ያው ዛሬ ደግሞ ተመልሼ ወደ እናንተ መጥቻለሁ። ዛሬ እናንተንም ብዙ የሚያስደነግጥ ነገር ነው ማሳያችሁ። አንደኛ እንግዲህ ጸጉሬን ነው ማሳያችሁ። እንግዲህ ጸጉሬን አሳጥሬ ቆርጫለሁ። ከዚህም በፊት ናሂን ፕራንክ አድርጌው ነበረ። የውሸት ነበረ ፕራንክ ያደረኩት። አሁን ግን የእውነት ፕራንክ ሳይሆን የእውነት ጸጉሬን አስቆርጬዋለሁ ማለት ነው። አሳጥሬዋለሁ። አንደኛ ይሄ ነው አዲሱ ነገር። ሁለተኛ ናሂ ልደቱ ነበረ እንግዲህ የሐምሌ 19 እንግዲህ ልደቱ ነበረ። እንደ አጋጣሚ ግን ባጋጠመን የፋዘር ህመም ፋዘርን እያሳከምን እሳቸው ጋር ስለነበርን ምንም ልደቱንም አላሳለፍንም። ጥሩ ጊዜም አልነበረም። አሁን ግን ፋዘርም ታክመው በአሪፍ ሁኔታ ላይ ይገኛሉ። በጣም ደስ ብሎኛል። እሳቸውም ታክመው ሙሉ ጤና ስላላቸውና በሰላም ወደ ቤታቸው ስለተመለሱ በጣም ደስ ብሎኛል እና ደስታውም እንዳለ ሆኖ ናሂ ልደቱ ቀኑ ቢያልፍም ካለው ከጭንቀቱ ነፃ ስለሆነልኝ አሁን ደግሞ ልደቱን አስመልክቼ እሱንም እያከበርኩኝ የነበረበትንም ጭንቀት ማጥፋት ስለፈለጉ ይህን የመሰለ ቪው እንግዲህ አዘጋጅቻለሁኝ። ባይመጥነውም ግን የምችለውን ያህል ጥሪ ያለሁኝ። እግዚአብሔር ይመስገን ተሳክቶልኛል። ደስ ብሎኛል በጣም። ኬክ አስጋግሬለታለሁ፣ ስጦታዎች ገዝቼለታለሁኝ። በጣም ደስተኛ ይሆናል ብዬ ተስፋ አድርጋለሁ። የኔም ጸጉር እንግዲህ እንደዚህ መሆኑን ገና አላየም። እሱንም ሲያይ ደግሞ የሚሰማውን ነገር በዚሁ ይነግረናል ማለት ነው። ነገሮች እንዲሳኩልኝም እንዲስተካከሉም አብረውኝ የሮጡ እንዳሉ ሆኖ ግን እግዚአብሔር ደግሞ የልቤን መሻት አይቶ ይህን ነገር ስላስተካከለልኝ በጣም ደስ ብሎኛል እግዚአብሔርን። እና እዚህ ጋር ይኸው ኬክ እንግዲህ አስጋግሬለታለሁ፣ ቆንጆዬ ኬክ። በጣም ደስ ብሎኛል ወደ ቤተሰቦቻችን። ዩቱብ ላይ እንግዲህ ጠፍተናል። የጠፋንበት አንደኛ ፋዘር ጤና አልነበራቸውም፣ ትንሽ ታሞብን ስለነበረ እሳቸውን እያስታመምን እያሳከምን ነበረ። ሁለተኛ ደግሞ እንግዲህ ጎፋ ማህበረሰብ ላይ የደረሰውን ጉዳት እናንተ ሚዲያ ላይ አይታችኋል። እዛም በመሄድ አንዳንድ ነገሮችን እየሰራም ስለነበረ ዩቱብ የመስሪያ ጊዜም አልነበረንም፣ ሞራሉም አልነበረንም። ምክንያቱም እነሱም የደረሰባቸው ጉዳት በጣም ከባድ ስለነበረ ሀዘናችን ስለነበረ ቪዲዮ መስራት አልቻልንም። አሁን ግን ወደ ቪዲዮችን ተመልሰን መጥተናል። እነሱንም እግዚአብሔር ያጽናልን፣ የሞቱትንም ነፍሳቸውን በአጸደ ገነት ያኑርልን። ከዚህ በላይ የከፋ ነገር እንዳያመጣብን እግዚአብሔር ይርዳን። እነሱን ይጎብኛቸው፣ መድኃኒዓለም ይጎብኛቸው። እና ውድ ቤተሰቦቻችን አሁን ናሂን እየጠበቅኩኝ ነው። ሲመጣ ሰርፕራይዝ እናደርገዋለን ማለት ነው። አብራችሁን ቆዩ፣ የትም እንዳትሄዱ። እሱም የተሰማውን ስሜት ለኛ ይነግረናል። በዛ መሀል ደግሞ አንድ አዲስ ነገር ይኖራል፣ በጣም ገራሚ ነገር ይኖራል። እሱ ደግሞ ለእናንተ ሰርፕራይዝ ነው። ከዛ አሁን ከነገርካችሁ ከልደቱም ከጸጉሬ መቆረጥ ቀጥሎ ያለው ሌላ ሰርፕራይዝ አለ። እሱን ደግሞ እናንተ አይታችሁ ቪዲዮ ውስጥ አይታችሁ ትደርሱበታላችሁ ማለት ነው። የትም እንዳትሄዱ፣ አብራችሁን ቆዩ፣ አብራችሁን ተከታተሉ። በጣም ወዳችኋለሁ። እግዚአብሔር ያክብርልን። ሰላም ሆኖ የትም እንዳትሄዱ። ግን ናሂ እስከሚመጣ አብራችሁ ነው የምቆዩት። እስከዛው ቻው።
ተቀመጡ። በጣም አመሰግናለሁ። ምስምስ ነው ያልኩት የእውነት ባሌን እንደዚህ ሰርፕራይዝ ስላደረጋችሁልኝ በጣም አመሰግናለሁ። በጣም ደስ ብሎኛል። እንደዚህ በስሙ ሰው ኬክ አላስቆርሰውም። ስለዚህ ያዘጋጀውለት ስጦታ ስላለ ስጦታውን ይክፈትና ከዛ ልብሱን ቀይሮ ተመልሶ ወደዚህ ቢመጣ ይሻላል ባይ ነው። ምን ይመስላችኋል? ጭራሽ ስጦታም አለ። በስጦታ ትንሽ ቅዝቃዜው ቢጠፋለት አይመስላችሁ? እና ለማንኛውም ስጦታ እናምጣለን መጀመሪያ አትነግረኝም? አንተ ቢያንስ ዋት ትጠፋብኛለህ። እስኪ አብረኸኝ አልዋልክም? አብረኸኝ አይነገርም። በዚህ አጋጣሚ አበስሰው መጀመሪያ እስኪ ሊቀርብ ጸጉሬን እንጂ ታየከው ይከፈት 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 አሳያቸው። በነገራችን ላይ እያመመው ግን ቢሆንም እሺ ብሎኝ ስለመጣ በጣም ደስ ብሎኛል። ይከፈት ይከፈት ይከፈት። ይሄ ሁላ አይደል ነው? አይ አይደለም፣ ለኔ ነው። የኔንም ጭምር ነው። በዛ እንዲል ብዬ ቤት ውስጥ ያለውን ነው ጨምር ይከፈት በለው። አይነ ይከፈት ይከፈት ብሏል። ይከፈት ይከፈት
ደንግጫለሁ። በጣም ነው የደነገጥኩት። ጭራሽ አላሰብኩም እኮ አብራችሁ እኮ ነበራችሁ ቤት በኩል በጣም ነው የደነገጥኩት። ቅደለው ችግር የለም። ቤተሰብ ከቃል በላይ በጣም አመስግኑልኝ። ወደድከው? ለበዓል ብቻ ነው ማረገው። ልብ አድርጉ። ሌላ ጊዜ አይታችሁ ይሄን አድርጎ ካያችሁ ማለት ነው ለእኔ ያሳውቁኝ። ወደድከው? አመሰግናለሁ። ማርያም በጣም ያምራል። እና ቤቴን በጣም ደስ ብሏል። በጣም ደስ ብሎኛል። ይኸው ወስደህ ልብስህን አውልቀህ ይሄ መካሻ መሆኑ ለብሰና ይኸው በዛ ጋር ሄድና ለብሰና እስከዛ ሻማውን እናበራለን። እንዴት አገኘኸው? ከምር ወደድከው? ደስ ይለኛል። በቃ አብረን በዚህ እናከብራለን። አስተወደቀዋል በጣም እግዚአብሔር ማርያም እንደዚህ አጠበቁት እንዴ ነው ተረጋጋ። ኧረ እንዴ ምን ነው እሺ ዘና በሉ እሺ፣ እንዳይደብራችሁ። ባለቤቴን እንደ ተደብቀን እናስደብቀን ነው እግዚአብሔር። አጎቴ ይላል እማዬ መጨረሻ ላይ እዚህ ስደርሱ እማዬ አላለ ማለት እና አይደለም አቡዬ እዛ ጋር ይዘት እኔ እዚህ ውስጥ ገባ እማዬ ባለቤቴን ላግዘው መሰለኝ። በቃ ይሻላል። ቤተሰብ በጉጉት የጠበኩት። እሺ ናውጣ አይናችን ጨፍና አይናችን ያዘምናችን ያዘ ደስ ብሎካል? መቤቴን በጣም ደስ ብሎኛል። ለዚህ ቀን በጣም ከልብነት በጣም ደስ ብሎኛል። እንኳን ደስ ያለን። ከልብ አመሰግናለሁ። እና እንደዚህ ስለሆነ ደግሞ ይሄ መጨረሻው ልደት ነው መሰለኝ። ገና ይቀጥላል። እንደውም በየቀኑ ነው የማደርገው ከዚህ በኋላ እንደዚህ ደስ የሚለው ከሆነ በየቀኑ ነው የማደርግለው። አመሰግናለሁ። አልጠበቅኩም በእንደዚህ አይነት ሁኔታ እናንተም ተሰባስባችሁ ስላየኋችሁ ከልብ ደስ ብሎኛል። ውዷ ባለቤቴም እንደዚሁ በቃ ከጠዋት ጀምሮ ቤት ውስጥ የለችም፣ ምሳ አልተዘጋጀም፣ በቃ ገበያ ነው መሄደው እያለች ትወጣለች። እዚህ ጋር አስቼም ተራበ እያልኩኝ በጣም የተጨነኩ ነበረ። ለካ እናንተ ደህና አድርጋችሁ በልታችሁ። ለማንኛውም በጣም ከልብ አመሰግናለሁ። እግዚአብሔር ያክብርልኝ። እንግዲህ ይህን አመት ደግሞ ባርኮ ለቀጣይ አመት ሁላችንም ሀሳባችን ተሳክቶ እንድንገናኝ እግዚአብሔር ይፍቀድልን። ወዳችኋለሁ። አይለየን። ፈጣሪ ሀገራችን ሰላም ያርግልን። አሜን። አይ እነዚህኛዎቹ ላጥፋቸው ለመቁረስ እንዲመቸው
በተወደደ ዶላር ከልብ አመሰግናለሁ። በጣም ነው ደስ ያለኝ። ቴንኪው በጣም ቴንኪው። ዛሬ እንደ ንጉስ ነው እንክብካቤ። ንጉሳችን እኮ ነው እንዴ! እስቲ ቆይ ከኬኩ በፊት አንዳንድ ነገር እንበልና ኬኩን እየበላን ደግሞ እንጀምራለን። በመጀመሪያ እግዚአብሔር ይመስገን እንደዚህ እንዲሳካ ነገሮችን ስላስተካከለልኝ። አንዳንድ ጊዜ በምናምናለው የሰው ልጅ መልካም ነገር እስካሰበ ድረስ በማይክሮ ሰከንድም ጥሩ ነገር መስራት እንደሚችል አምናለሁ እና እግዚአብሔር የልቤን አይቶ አንተ ደስተኛ እንድትሆን እንደዚህ ደስ እንዲለ ለፍቼ ግን ልፋቴን ደግሞ ከንቱ ስላላስቀረ እንደዚህ እንዲሳካ አንተም ደስ እንዲለ ስላደረገልኝ ፈጣሪ ይመስገን፣ መቤቴ ትመስገን። በጣም ደስ ብሎኛል። እንዲሁም ደግሞ አብረውኝ የተባበሩ ውድ ጓደኞቼ ልላቸውም ቤተሰቦቼ፣ ወንድሞቼ፣ እህቶቼ በጣም እጅግ በጣም አመሰግናለሁ። እንዲሁም ደግሞ የምወደውና የማከብረው የልጄ ክርስትና አባት የኔ ወዳጅ ሚኪቲው ሀሳብ በመስጠት ባለቤቴን በመሸወድ አግዞኛል። በጣም ደስ ብሎኛል። እግዚአብሔር ያክብርልኝ። በጣም ወዳቸዋለሁ፣ አከብራቸዋለሁ። የባለቤትሽ ደስታ የኛም ደስታ ነው ብላችሁ ጉዳያችሁን ትታችሁ እዚህ ስለተሰበሰባችሁ በጣም አመሰግናለሁ። እግዚአብሔር ያክብርልኝ ሁላችሁንም። እናንተም ደግሞ እንደዚህ አይነት ጊዜ የደስታ ጊዜ ኖሯችሁ እኔ ደግሞ በደስታችሁ ጊዜ እንድገኝ መድኃኒዓለም ይርዳኝ። በጣም አመሰግናለሁ። እስቲ ውድ ባሌ የተሰማህን ልደትህ ያው ሐምሌ 19 ነበረ። ሐምሌ 19 እንግዲህ የተወለደበት እለት ነበረ፣ ግን አላከበርንም። ያላከበርንበት ምክንያት ቅድም ለእናንተም ነግሬያቸዋለሁ። በፋዘር ህመም ምክንያት ነበረ፣ እሳቸውን እያሳከመ ነበረ። በዛ ምክንያት ማናችንም ልደትንም አላከበርንም። ማክበር ብቻ ሳይሆን መልካም ልደትንም አላልነውም፣ ምክንያቱም የነበርንበት ሁኔታ ጥሩ ስላልነበረ ማለት ነው። አሁን ግን እግዚአብሔር ይመስገን፣ እግዚአብሔር መንገዶችን አስተካክሎልናል። ክብሩ ይስፋ። ያ ጊዜ አልፎ ደግሞ ዛሬ ላይ ስለደረስን እግዚአብሔር ይመስገን። እስኪ የምትላቸው ነገር ካለ? ዩቱብ ላይም ጠፍተናል፣ እንዲሁም ደግሞ ጎፋ ላይ የተከሰተውን አንዳንድ ነገሮችን ብለን ኬካችንን እየበላን ደግሞ እንጫወታለን። እሺ፣ ያ በቅድሚያ በጣም አመሰግናለሁ። እውነት በጣም ደስ ብሎኛል። ከባለቤቴ ጋር ናችሁ፣ ያው ቤተሰቦቼ ናችሁ። አብራችሁ የኔ መሰለ ደስ የሚል ፕሮግራም ስላዘጋጃችሁ እግዚአብሔር ያክብርልኝ። በጣም ደስ ብሎኛል። እውነት በጣም 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 ደስ ብሎኛል። በፋዘር ህመም እና እንደዚሁ ደግሞ በሀገራችን በተከሰተው በተፈጥሮ አደጋ ምክንያት ትንሽ ውስጤ በጣም ተሰብሮ ነበረ እና ከረጅም ጊዜ በኋላ ነው ዛሬ በጣም ደስ ያለኝ። ያው ከልቤ ነው ደስ ያለኝ። አንዳንዴ ከልብ ደስ የሚል ክስተት አለ እና ብዙ ክስተቶች ደስ የሚሉ ክስተቶች አሉ። ይህም ደግሞ በህይወታችን አንድ አካል ነውና ደስታን የሰጠኝ ነውና ከልብ አመሰግናለሁ። በጣም ደስ ብሎኛል። በዚህ አጋጣሚ ጎፋም ላረፉ ወገኖቻችን ነፍስ ይማርልን። እዛም እንግዲህ ሄጄ ነበረ፣ ያለውን ነገር አይቻለሁ። እጅግ ልብ ሰባሪ ነው። እንደዚሁ ደግሞ በፋዘርም ሕክምና ላይም ነበርኩኝ። ብዬ እንዳለችው የተወለድኩት በቅዱስ ገብርኤል ዕለት ነው፣ በአብሳሪው መልአክ ዕለት ነው እና ለእኔ በጣም ትልቅ ቀን ነው በቅዱስ ገብርኤል ዕለት መወለዴ።
እና እድሜ ላይ ጨምሮ የሰጠኝ መድኃኒዓለም ይመስገን። በተጨማሪ ውዷ ባለቤቴ እንግዲህ በስጦታ አንበሽብሻኛለች። በጣም ውድ እቃ ነው የገዛችው። ከየት አምጥታ ይህን ውድ እቃ እንደገዛች ጠይቃታለሁ። በጣም ነው ደስ ያለኝ እውነት። እንግዲህ ከዚህ በላይ እድሜ ሰጥቶን እንደዚሁ ደግሞ ልጆችን ደጋግመን ወልደን ባባን የምናሳድግበትንም እድሜ ይስጠን። ናታኒኤልም አድጎ እንደዚሁ ለቁም ነገር እንዲበቃልን የእሱ ፍቃድ ይሆንልን። በአጠቃላይ በጣም ደስ ብሎኛል። ግን እንዲህ በቃል የምገልጸው ደስታ አይደለም። በቃ እመቤቴን ብዬ ልዝጋ። በጣም ደስ ብሎኛል። ነበር ደስ ብሎኛል። እስኪ ሚኪቲው ደግሞ አንዳንድ ነገሮችን ይበላል። መልካም ምኞትንም በዚሁ ለውድ ባለቤት ይግለጽ። በመጀመሪያ እንኳን ተወለድክልን። የተወለድክበት ቀን በጣም እጅግ የተባረከ የተቀደሰ ቀን፣ ሊቁ መላእክት ቅዱስ ሚካኤል ብዙ ብስራቶችን ያበሰረ ይህ መልአክ ብዙ ተጋድሎን ያደረገ የእግዚአብሔር መልአክ የሚከበርበት ቀን በመወለድህ አንተ መጀመሪያው እድለኛ ነህ። ሲቀጥል ደግሞ ላገባችህ ለውድ እህታችን ለሷም ደግሞ ትልቅ ክብር ነው። ይህን ቀን አንድም የቅዱስ ሚካኤልን የገብርኤልን በዓል ማክበር፣ ሲቀጥል የባለቤቷንን የወድ ወንድማችን ልደት ማክበር፣ ሁለቱም ተያይዞ እጅግ በጣም የከበረ ቀን ስለሆነ የምታከብረውን ባለቤቷን በዚህን ቀን በማክበር እጅግ በጣም ደስ ይላልኝና ረዥም እድሜ እንዲሰጣችሁ ልጃችሁን እንድታሳድጉ ልጃችን እንድታሳድጉ እግዚአብሔር በምሕረቱ በጸጋ በፍቅሩ እንዲጎበኛችሁ ትልቅ ምኞቴ ነው። እንደዚህ ተሰባሰቡ እህት ወንድሞቻችን ለማክበር የመጡት ሁሉ እግዚአብሔር መንገዳቸውን ሁሉ ቀና ያድርግልናል። ትብብራቸው አንድነታቸው በጣም ደስ ይላልና ፍቅራችሁን አይለየው ነው የምለው። ውብዬ በቃ ሁሉ ነገርሽ ደስታ ነው። ያው ውብ ርስት እንግዲህ ምን ብዬ ማለት እንደምችል አላውቅም። ያው ለባለቤትሽ ርስት ነሽ፣ ትልቅ ርስት ማለት ነው። ያው ለእኛም ደስታችን ነሽ። እግዚአብሔር ጸጋችሁን ያብዛልና። እሺ ከዚህ በመቀጠል እንግዲህ ኬካችንን እየበላን ደግሞ እንጫወታለን። እስከዛ ድረስ እየተጫወታችሁ ቆዩን ማለት ነው። ካሜራማኖች አረፍ ማለት ይችላላችሁ።
ኬኩን በተናል ግን ለምን አልቀባሁም እና እስኪ ትንሽ ነው ያንቀባቀባል። እኛም ለቀጣይ ዓመት እንደደርስ ተንበታችን እንዳይደርሰን ትንሽ እንቀባ። ምን ይመስላችኋል? ተስማማላችሁ? ሶስት አለ ችግር የለም። ቦታ የለም እንዳልገባ ቦታ የለም። ጎንደለ ቦታ አለሽ ስክራፕ እንደ ስክራፕ ቁጣ እሺ አንዴ ለኔ እድሉ ይሰጣል። እሺ ለመጨረሻ